የጋራ ጥቅማቸውን የሚያስጠብቁበት ፕሮሰስ ወይም ደግሞ ስርዓት እንደማለት ነው። የምትፈልገውን ነገር ማስተላለፍ መቻል ምን ትርጉም ሊኖረው ይችላል ለኢትዮጵያ? በንግግር እንደዚሁም ደግሞ በጋራ ተጠቃሚነት፣ በፍትሃዊነት፣ በእኩልነት ዲፕሎማሲ የምታምን ሀገር ነች። አሁን ያሉ የዓለም አቀፍ ትብብሮች እንደሱ አይነት መልክ አላቸው ማለት እንችላለን። በኢኮኖሚ ተሳሰርክ ማለት ሰላምና ደህንነትህን አስጠበቅክ ማለት ነው። ፍትሃዊነት ፍጹም ለውጥ መምጣት ይችላል ወይ? ኢትዮጵያ በተለያዩ መድረኮች ከራሷ ብሔራዊ ጥቅም ጎን ለጎን ለአፍሪካ ሀገራት እና ለአፍሪካውያን በኩል የአፍሪካን ድምጽ ታሰማለች። ዓለምን ለሁለት ለመክፈል የሚያስችል አይነት የዲፕሎማሲ መንገድስ ሊሆን አይችልም ወይ? የፖለቲካ ጥቅም ላይ ሊውል አይችልም ወይ? የዓለም ንግድ ድርጅት ገቨርን በሚያደርጋቸው ሀገሮች ስብስብ ውስጥ መግባት ነገር ህይወት ያለቀ ማለት ነው። ሰላም የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬው አንድ ጉዳያችን የባለ ብዙ ወገን ዲፕሎማሲ ጉዳያችን አድርገን እናነሳለን። በውጭ ጉዳይ ኢንስቲትዩት ተገኝተናል። በዛ ዶክተር ሃይማኖት እሸቱን አግኝተናል። እሳቸው በውጭ ጉዳይ ኢንስቲትዩት ተመራማሪ ናቸው። ከእሳቸው ጋር ነው የዲፕሎማሲ ጉዳያችን አድርገን የምናነሳው። አብራችሁን ቆዩ። ዶክተር በጣም ነው የማመሰግነው ፈቃደኛ ስለሆኑልኝ። እኔም አመሰግናለሁ። ያው ብዙ ጊዜ ባለ ብዙ ወገን እና የሁለትዮሽ ዲፕሎማሲ እንደዚህ እንላለን፣ የተለመደ ቃል እየሆነ መጥቷልና ምንድነው የባለ ብዙ ወገን ዲፕሎማሲ ስንል ምን እያለን ነው የሚለውን እሱን ግልጽ ከማድረግ እንጀምር። የሁለትዮሽ ዲፕሎማሲ ወይም ደግሞ የሁለት ወገን ዲፕሎማሲ፣ በሌላ በኩል ደግሞ የባለ ብዙ ወገን ስንል ከስሙ መረዳት እንደምንችለው የባለ ብዙ ወገን ዲፕሎማሲ ሶስት ወይም ደግሞ ከዛ በላይ የሆኑ ሀገራት ወይም ወገኖች ተገናኝተው ወይም ተሰባስበው በጋራ ጉዳዮቻቸው ላይ በአብዛኛው ደግሞ እንደዚህ ብዙ አይነት አክተሮች ሲኖሩበት ወይም ደግሞ ብዙ ሀገሮች የሚሳተፉበት ሲሆን ጉዳዮቹ የሚታወቁ ናቸው። ትራንስናሽናል የሆኑ ጉዳዮች ስለሚሆኑ በእነዚያ የጋራ ጉዳዮቻቸው ላይ የሚመክሩበት፣ የሚደራደሩበት፣ እንዴት አድርገው ያን ጉዳይ ማስተዳደር፣ ችግሩን መፍታት እንደሚችሉ ህግ የሚያወጡበት፣ ከዛም ደግሞ የጋራ ጥቅማቸውን የሚያስጠብቁበት ፕሮሰስ ወይም ደግሞ ስርዓት እንደማለት ነው የባለብዙ ወገን ዲፕሎማሲ። ባለብዙ ወገንም ሆነ የሁለትዮሽ ዲፕሎማሲ ላይ ሀገራቱን የሚያሰባስባቸው ሀገራትም ሊሆኑ ይችላሉ፣ ኢንቲቲዎች ወይም ህጋዊ ሰውነት ያላቸው አካላትም ሊሆኑ ይችላሉ አይደል? ለምሳሌ ኤንጂኦዎች ሊሆኑ ይችላሉ፣ መንግስታዊ ድርጅቶች ሊሆኑ ይችላሉ በጋራ የሚመጡትና ብዙ ጊዜ ችግር ነው የሚያሰባስባቸው ይባላልና መሰረታዊ ነገሩ ችግር ላይ የተመሰረተ ነው የሚሆነው እንደሚባለው ወይስ ሌሎች ትብብሮችም ሊሆኑ ይችላሉ? ማለት በአብዛኛው የሚታየው ችግሮች ናቸው እንደመነሻ የሚታዩት። ነገር ግን ለተሻለ ነገርም አብሮ ለመስራት ትብብሩ የባለብዙ ወገን ትብብር ሊያስፈልግ ይችላል። የተሻለ ዓለም ለማምጣት፣ የተሻለ ስርዓት ለማምጣት፣ የተሻለ ሀገራት የተሻለ አይነት በኢኮኖሚም ይሁን በሴኩሪቲ የተሻለ ነገር እንዲኖራቸው ለማድረግ ትብብሮች ሊደረጉ ይችላሉ። ስለዚህ መነሻው በአብዛኛው እንደ ችግሮች ሊሆኑ ይችላሉ። እንደምናውቃቸው ሁሉንም ሀገራት ሊነኩ የሚችሉ የጋራ ችግር የሆኑ እንደ አየር ንብረት ለውጥ ወይም ደግሞ እነዚህ ወረርሽኞች ሊሆኑ ይችላሉ። ወይም ደግሞ ስርዓት ራሱ ለምሳሌ የዓለም አቀፍ የፋይናንስ ስርዓት ለምሳሌ አሁን በብዛት የሚነሳው ስርዓቱ ይሻሻል እንደዚህ የሚባል የጋራ አይነት ችግሮች እንደዚህ ስለሆኑ ነውና አብዛኛው ከችግር ውይይቶቹ አጀንዳዎቹ ከችግር የሚመነጩ ሊሆኑ ይችላሉ። ነገር ግን የተሻለ ነገርም ለማምጣት ደግሞ ትብብሩ ሊያስፈልግ ይችላል። አንድ ሀገር በጣም በርካታ ጥሩ የሆኑ የባለ ሁለትዮሽ ስምምነቶች የሁለትዮሽ ግንኙነቶች ካሉት እሱ ዲፕሎማሲያዊ ግንኙነት በቂ ሊሆን አይችልም። ምናልባት ባለ ብዙ ወገን ዲፕሎማሲ ውስጥ ገብቶ በኋላ እንመጣበታለን የጎራን ጉዳይ ግን የሁለትዮሽ ዲፕሎማሲ በቂ ሊሆን አይችልም።
የሁለትዮሽ ግንኙነት የራሱ ጠቀሜታዎች እንዳሉት ሁሉ ግን ውስንነት አለው። እንደዚሁም ደግሞ የባለብዙ ወገንም ደግሞ ብዙ ጠቀሜታ አለው፣ የራሱ ውስንነት አለው። ሁለቱ ዲፕሎማሲዎች ተነጣጥለው የሚሄዱ ሳይሆን ኮምፕሊመንት የሚደራረጉ ናቸው። ሁለቱም ያስፈልጋሉ። ስለዚህ የሁለትዮሽ ግንኙነት ወይም ዲፕሎማሲ የአንድን ሀገር ጥቅም ለማስጠበቅ እሱ ብቻ በቂ ሊሆን አይችልም። ብዙ ሊሚቴሽኖች ስላሉበት እንደ ምሳሌ ማንሳት ብንችል ከሀገራት ጋር አንድ ሀገር ከሌላ ሀገር ጋር ስፔሲፊክ በሆኑ ጉዳዮች ላይ በሴኩሪቲም ይሁን በኢኮኖሚም ይሁን ትብብር ሊያደርግ ይችላል። ነገር ግን ከአቅም አንጻር እንደዚህ ምናምን ስናይ መልቲላተራል ሲሆን ብዙ ሪሶርስ ሞቢላይዝ በማድረግ ብዙ ሀሳቦችን አሰባስቦ ንግግር በማድረግ አቅሙ ከፍ ያለ ነው። ተአማኒነቱ በጣም ከፍ ያለ ነው። እንደገና መፍትሄውም ደግሞ ሎንግ ላስቲንግ የሆነ ለረጅም ጊዜ የሚቀጥል አይነት ነገር ነው ሊሆን የሚችለውና የባለብዙ ወገን ከመልቲላተራል ባይላተራሉ ወይም ደግሞ ከሁለትዮሽ ግንኙነት የተሻለ የሚሆንበት የራሱ ጥቅሞች አሉትና የሁለትዮሽ ግንኙነት ብቻ የሀገርን ጥቅም ለማስጠበቅ ብቻውን በቂ ሊሆን አይችልም። የሀገርን ጥቅም ማስከበር ላይ ስናነሳ በኋላ ምናልባት በዘርፍ ኢትዮጵያንም የተመለከቱ ጉዳዮችን እናነሳለን። ግን እንደው በአጠቃላይ በባለብዙ ወገን ዲፕሎማሲ ላይ የተለያዩ ሀገራት የየግል ፍላጎታቸውን የየግል ብሔራዊ ጥቅማቸውን ይዘው የሚመጡበት ነው እና ኢትዮጵያም ሌላውም ሀገር እንደዚህ የግል ፍላጎቱን ይዞ ይመጣል። ግን ሁሉም የግል ፍላጎቱ ወይም ብሔራዊ ጥቅሙ ሙሉ በሙሉ ላይከበርለት ይችላል። የጋራ ማዕቀፍ ስለሆነ የሚወጣው የአንድኛውን አቻችሎ እንዲሄድ የሚደረግበት ሁኔታ አለና እሱ ከብሔራዊ ጥቅም ጋር እንዴት ነው መታረቅ የሚችለው? የሀገራት የግል ጥቅምና እንዲሁም በባለብዙ ወገን ዲፕሎማሲ ውስጥ ገብተው ከሚያገኙት ጥቅም አንጻር ሲታይ እንዴት ነው ከብሔራዊ ጥቅም ጋር የሚታረቀው? የሚያጋጨው ነገር ያለው አይመስለኝም። ምክንያቱም በሁለትዮሽ የዲፕሎማሲ ግንኙነትም ውስጥ ሁለቱ ሀገራት የራሳቸውን ብሔራዊ ጥቅም ይዘው ነው የሚሄዱት። ስለዚህ በሚደራደሩበት ጊዜ ወይም ደግሞ ትብብሩን በሚፈጥሩበት ጊዜ የሚሰጡትም የሚያጡትም ነገር ይኖራል። ልክ እንደዚሁ ሁሉ ወደ ባለብዙ ወገን ድርድሩም ወይም ደግሞ ትብብር ውስጥ ስንገባ እንደውም ሪሌቲቭሊ የብዙዎችን ፍላጎት ይዞ ስለሚመጣና የጋራ የሆነ ጉዳይ ስለሆነ ጉዳዩ ወደ መሀል የመምጣቱና ለሁሉም ሀገሮች እኩል ጠቀሜታ የመስጠት እድሉ ሰፋ ያለ ሊሆን ይችላል እና ይሄ እንደውም አንድ ሀገር የራሱን ብሔራዊ ጥቅም ለማስጠበቅ ለምሳሌ ኢትዮጵያ እንደ ምሳሌ አንስተሃታልና እንደ ኢትዮጵያ ያሉ ሀገሮች በእንዲህ አይነት በባለብዙ ወገን ትብብር ውስጥ ሲገቡ ድምጻቸው የሚጎላበት ምናልባትም ደግሞ እነዛ ችግር ያልናቸው እንዳሁን ለምሳሌ እንደ አየር ንብረት ለውጥም ይሁን የፋይናንስ ስርዓቱ የሚያመጣው ተጽዕኖም ይሁን ሌሎቹ የበሽታ ጉዳይ የሚሆን እነዚህ ችግሮች በኢኮኖሚያቸው ያላደጉ ሀገሮችን በብዛት የሚያጠቁ ናቸው። ስለዚህ እዛ ጋር የሚደረገው ንግግር እና ስምምነት እነዚህን ሀገሮች ሞር የሚጠቅሙና ብሔራዊ ጥቅማቸውን የሚያስጠብቁላቸው ነው የሚሆኑት። የተለየ ኬዝ አንስተህ ምናልባት ልንወያይበት ልንነጋገርበት እንችል ይሆናል እንጂ በመልቲላተራል ድርድር ውስጥ የተሻለ ጠቀሜታ የሚያስገኝ ነው ብዬ ነው ማስበው። እኔ እንደው እንደ ሀገር የተለያዩ ባለብዙ ወገን ስብስቦች ውስጥ እንደ ሀገር አለንበትና አንዳንዶቹን በመሪነትም ግንባር ቀደም ሆነን እየመራናቸው ያሉ የባለብዙ ወገን ስብስቦች ወይም የባለብዙ ወገን የዲፕሎማሲ ግንኙነቶች አሉ። ምናልባት አሁን ዓለም በእያንዳንዱ ጉዳይ ላይ ወደ የጥቃቅን ጉዳዩም እየወረደ ቅድም እንዳልነው በመንግስታት ደረጃም በየግል ደረጃም ለምሳሌ አየር ንብረትን ለብቻው፣ ኢኮኖሚን ለብቻው፣ ደግሞ የደቡብ ሀገራት ደግሞ የአዳጊ ሀገራት
የደቡብ አዳጊ ሀገራት ለብቻው እንደዚህ ያለ ወገኑ እየጠበበ እንደዚህ እየመጣ ነውና ምናልባት የዓለም ፖላራይዜሽን የዓለም ዋልታረገጥነት ወይም የተለያየ የፖለቲካ ሀሳብ ያላቸው ቡድኖች ይህን መጠቀሚያ አድርገውት ዓለምን ለሁለት ለመክፈል የሚያስችል አይነት የዲፕሎማሲ መንገድስ ሊሆን አይችልም ወይ? የፖለቲካ ጥቅም ላይ ሊውል አይችልም ወይ? ይሄ አሁን በተለይ እኔ በሌላኛው ሳይድ ነው የማየው። ልክ እንዳልከው ችግሮቹ አሉ ማለት እንደዚህ ሁለት ፖላሮች የማድረግ ነገር እንደዚህ አይነት ነገሮች አሉ። ነገር ግን የነዚህ የመልቲላተራል ተቋማት ለምሳሌ ዩኤንን ብንወስድ ትልቁ ተቋም ስለሆነ ጠንካራ ሆኖ ከተቋቋመበት ዓላማ አንጻር ፕሪንሲፕል ሆኖ ያስፈጸመ ነው ወይ የሚለው ያው የሚተች ነገር ስለሆነ በጣም የተዳከመ ነገር ስላለው እሱ ሪፎርም መደረግ አለበት የሚለው ጥያቄ አሁን ምናልባትም ትናንሽ የምትላቸው አሁን ነን አላያንስ ሙቭመንት የደቡብ ለደቡብ ትብብር ብሪክስ እንዲህ አይነቶቹ እንትኖች ትብብሮች አብዛኞቹ መነሻቸው ነው ፍትሃዊነትን፣ እኩል ተጠቃሚነትን፣ የዓለም ስርዓት እኩል በሆነ መንገድ ፍትሃዊ በሆነ መንገድ የሀገራትን ጥቅም ማስጠበቅ አለበትና እየተዳከመም ስለመጣ ያንንም እኩልም በነፍት እያደረገ ስላልሆነ ይሻሻል የሚል ጥያቄ ነው ከውስጣቸው በዋናነት ይሄንን ያነገቡ ናቸው። ለዚህ ጠንካራ ከሆነ ግን ዩኤን ጠንካራ ቢሆን እንደ ምሳሌ ብናነሳው ያን ፖላራይዜሽን ሊያስወግድ የሚችለው ይሄ መልቲላተራል ትብብር ነው ብዬ ነው የማምነው። ድክመቱ እንዳንድ ሊሚቴሽን የሚወሰድና መለወጥ አለበት ተብሎም እየተራመደ ያለው ነገር እውነት መሆኑ እንዳለ ሆኖ ማለት ነው። ስለዚህ ወደ እንደዚህ አይነት ዋልታረገጥ አይነት ክፍፍሎች እንዳይሄድ የመልቲላተራል ሲስተሙ ነው መጠናከር ያለበት። የኢትዮጵያን ያነሳው ኢትዮጵያ እንደምታውቀው ነው እንግዲህ ኤንሸንት ፔሪድ የነበሩትን ወይም ደግሞ ኢቭን በቅርቡ በ18ኛው ክፍለ ዘመን የነበሩትን የኢትዮጵያን ነው የመልቲላተራል ዲፕሎማሲ እነሱ እንደመነሻ ብንወስዳቸው ከዛም በመጣ ካለፈ በኋላ ደግሞ ካድዋ በኋላ ያለውን ብንወስድ በሞደርን ኢትዮጵያ እንደምታውቀው ነው የሊግ ኦፍ ኔሽን መስራች ነች ኢትዮጵያ። ከዛም በኋላ የተባበሩት መንግስታት የአፍሪካ መጀመሪያ የአፍሪካ አንድነት ድርጅት። ስለዚህ የኢትዮጵያ ያልተቋረጠ ቀጣይነት ያለው በባለብዙ ወገን ትብብር ኢንጌጅ የማድረግ ሌጋሲ ያላት ሀገር ነች። ሶ ይሄን እንዳንድ መርህ ወይም ደግሞ እንዳንድ አፕሮች ኢትዮጵያ ሁልጊዜ በጋራ በንግግር እንደዚሁም ደግሞ በጋራ ተጠቃሚነት፣ በፍትሃዊነት፣ በእኩልነት ዲፕሎማሲ የምታምን ሀገር ነች። እሱን ነው አጠንክሬ መናገር ፈልገው። ያው ኢትዮጵያ አሁን በጣም ብዙ የትብብሮች ውስጥ ማዕቀፎች ውስጥ እንደዚህ ትሳተፋለች እና መሳተፍ ብቻ ሳይሆን አንዳንዶቹ ላይ ቅድም እንዳልነው በግንባር ቀደምነት ነው የምትሳተፈው እና ለምሳሌ ከዚህ ከኢጋድ የአፍሪካ ህብረት እንደዚህ ያለ በጣም በርካታ አሁን ደግሞ የአፍሪካ ነጻ ንግድ ቀጠና ትብብሩ አለ። አሁን ደግሞ ወደ ዓለም የነጻ ንግድ ቀጠና ትብብር ወይም ወደ ዓለም ንግድ ድርጅት ተሳታፊ ለመሆን ጥያቄ አቅርበን ፕሮሰስ እየተደረገ ነው። ጥሩ ተስፋ ሰጪም ነገሮች አሉና እነዚህ የባለብዙ ወገን ዲፕሎማሲ ትብብሮች ማዕቀፎች ውስጥ መገኘታችን ምንድነው ሊያስገኝልን የሚችለው ጥቅም? ምንድነው የምናገኘው? ከነዚህ ሁሉ የምናገኘው ምንድነው? የሆኑትን መርጦ መሳተፍ ይሻላል ወይስ ደግሞ ሁሉም ላይ እንደዚህ የሚገኘውን ነገር ከሁሉም ለማግኘት መሄድ ይሻላል? የኢትዮጵያ ዲፕሎማሲ በዚህ በባለብዙ ወገን ትብብር ውስጥ አሻራ ያለው ዲፕሎማሲ ነው ማለት እንችላለን። ቅድም ባነሳናቸው ምክንያቶች በሞደርን ኢትዮጵያ በሞደርን ፔሪድ እንኳን ከሊግ ኦፍ ኔሽን ጀምሮ እስካሁን ድረስ አንተም እንዳነሳኸው በአፍሪካ ህብረት በቀጠናም ደግሞ በኢጋድ
አሁንም ደግሞ በቅርብ ብሪክስ እንደዚህ እንደ አይነት ትብብሮች ውስጥ ገብተናል። ይሄ እንደ መርህ ነው ኢትዮጵያ ያላቋረጠችው ወደፊት የምትቀጥለው እንደ የኢትዮጵያ የዲፕሎማሲ ቀለም ወይም ደግሞ አፕሮች ነው ብለን መውሰድ የምንችለው አይነት ነገር ነው። እዚህ ላይ ማንሳት የምፈልገው አሁን ስለ WTO እና ስለ አፍሪካ ኮንቲኔንታል ፍሪ ትሬድ አንስተህልኛልና WTO እንኳን ሂደቱ አሁን ነው ፕሮግረሶች አሉት፣ በቅርብ ጊዜ ይሳካል ተብሎ ይታሰባል። ኢጋድንም ከወሰድከው ኢጋድ ኢትዮጵያም የመሰረተችውም የምታጠናክረውም በኢጋድ ማዕቀፍም ብዙ ነገሮችን መስራት የምትፈልግ ሀገር ነች። ግን ኢጋድ ሞሮፍ የተቋቋመበት ዓላማ ሞሮፍ ከፒስ ኤንድ ሴኩሪቲ ጋር ከኤንቫይሮንመንት ከእንደዚህ ነው። አሁን ብዙ ኢንጌጅመንት አለው ከኢኮኖሚው ጋር በእርግጥ አሳች ግን ዳይሬክት የኢኮኖሚ ነው የምንለው አይነት አይደለም። ስለዚህ አሁን እንግዲህ በቀጥታ ትብብር ያደረገችው የአፍሪካ ኮንቲኔንታል ፍሪ ትሬድ ላይ ነው። ይሄ ጥሩ አይነት ኢንጌጅመንት ነው አሁን እያደረገች ያለችው። የወርልድ ትሬድ ኦርጋናይዜሽኑም አሁን ወደ ጫፍ የመጣ ነገር ነው። እሱ የሚሳካ ከሆነ ለኢትዮጵያ ይዞት የሚመጣው እድል በጣም ከፍተኛ ነው የሚሆነው ማለት ነው። ምክንያቱም እንግዲህ ንግድ ካል ከዓለም ሀገራት ጋር የምታደርገው መለዋወጥ ነው፣ መግዛት መሸጥ ነው አይደለም። እዛ ስርዓት ውስጥ ካልገባህ በስተቀር እዛ ውስጥ ተሳታፊ መሆን አትችልም። ሀገርም ወዴትም ሊያድግ አይችልም። ስለዚህ በዛ አይነት ትብብር ውስጥ ገቨርን መደረግ ግድ ይልሃል። ቅድም እንዳነሳኸው ለምሳሌ የዓለም ንግድ ድርጅት ውስጥ አባል መሆንና አለመሆን በባይላተራል ብትተነትነው ከዓለም 100 ምናምን ሀገራት ጋር የተለያየ አይነት ኔጎሽዬሽን ነው የምታደርገው። ትራንዛክሽን ኮስቱ ራሱ በጣም ከፍተኛ ነው። ወይረስ ግን የዓለም ንግድ ድርጅት ገቨርን በሚያደርጋቸው ሀገሮች ስብስብ ውስጥ መግባት ነገር አለቀ ማለት ነው። የአፍሪካ ኮንቲኔንታል ፍሪ ትሬድም እንደዛው ነው። የአፍሪካ ሀገራት የእርስ በርስ ግብይት ወይም ደግሞ የእርስ በርስ ንግድ በጣም በዓለም ላይ ካሉት ሪጅኖች ውስጥ ኮንቲኔንቶች ውስጥ ዝቅተኛው ነው። በተለይ ደግሞ ከኤዥያ እና ከአውሮፓ ጋር ከአሜሪካ ጋር ስታወዳድረው የራስ በራስ ግብይታችን በጣም ዝቅተኛ ነው የአፍሪካ ሀገራት። ያ የሆነበት ምክንያት የሚያስተባብርህ አብረህ የምትሰራበት ማዕቀፍ ያልነበረ በመሆኑ ነው። ስለዚህ የአፍሪካ ኮንቲኔንታል ፍሪ ትሬድ ውስጥ መግባታችንና ይሄ ኢምፕሊሜንቴሽን የሚፋጠን ከሆነ የአፍሪካ ሀገራት ራስ በራሳቸው የሚገበያዩ ነው። ትልቅ ገበያ ያለው ሀገር ኮንቲኔንት ነው። ሰፊ ገበያ፣ ሰፊ ህዝብ ያለው፣ ሰፊ ሪሶርስ ያለው፣ ሰፊ የሰው ኃይል ያለው ሪጅን ነው፣ ኮንቲኔንት ነው። ስለዚህ ተጠቃሚነታችን በጣም ሰፊ ነው የሚሆነው ማለት ነው። ያን ገበያ አክሰስ እናደርጋለን፣ ምርታችንን እንሸጣለን። በቅርብ ካሉ ሀገራት የምንፈልገውን ሰርቪስን አገልግሎትም ሆነ ኮሞዲቲ እናስገባለን፣ ምርታችንን እናቀላጥፋለን ማለት ነው። ስለዚህ እንደዚህ አይነት ስብስቦች ውስጥ እንዲህ አይነት ትብብሮች ውስጥ መግባት የሀገርን ኢኮኖሚ ለማሳደግ በጣም ከፍተኛ የሆነ አስተዋጽኦ ያለው ነው። በዚሁ ትይዩ በኢኮኖሚ ተሳሰርክ ማለት ሰላምና ደህንነትህን አስጠበቅክ ማለት ነው። ከሀገራት ጋር የንግድ ግንኙነት፣ ኢንቨስትመንት፣ እነዚህ ነገሮች ካሉህ በሌላ በኩል ሰላምና ጸጥታ ተከበረ እንደማለት ነው እና መሰረታዊ ነገር ነው በጣም። ከዚህ በፊት የነበሩት የግንኙነቶቻችን የመልቲላተራል ወይም የባለብዙ ወገን ግንኙነቶቻችን የርዕዮተ ዓለም ቅኝት የነበራቸው ስለሆኑ ይመስለኛል አንዳንድ መግባት የነበረብን የንግድም እንዲሁም ደግሞ የሰላምና ጸጥታ ላይ የተለያዩ ጉዳዮች ላይ የሚሰሩ ድርጅቶችን እየገፋን የነበረው ምናልባት ርዕዮተ ዓለማዊ ቅኝት ስለነበረን ይመስለኛል እና አሁን ግን የሚያዋጣን ከሆነ በተለይ የንግድ ላይ የትብብሮች ላይ ኢትዮጵያ እንዲያሳድጉ የሚችሉ ብሔራዊ ጥቅም ሊያመጡ የሚችሉ ትብብሮች ላይ እንሳተፋለን የሚል ነገር በተደጋጋሚ እየሰማን ነው በውጭ ጉዳይ በኩልም እና ከዚህ በፊት የነበረውና አሁን ያለው ንጽጽራዊውን ጉዳይ ቀደም ሲል ሲያነሱልኝም ስለነበር እንዴት ነው የሚያዩት? ሁሉንም ሀገር የሚያስማማው ወይም ደግሞ የሁሉም ሀገር የታዳጊ ሀገሮች ስጋት በትልልቅ ማዕቀፎች የንግድ ማዕቀፎች ውስጥ ሲገባ ምናልባት ልወዳደር እችላለሁ ወይ አቅሜ ያለኝ አቅም ተወዳድሬ
ጥቅም የሚያስገኘኝ ነው ወይ የሚለውን ኮስት ቤኔፊቱን ነው ሁሉም ሀገር የሚያየውና እንግዲህ ኢትዮጵያም እንደተባለው በተለያየ ስርዓት ውስጥ ስታልፍ እነዚህ ነገሮች ስታደርግ ነው የቆየችው ስታይ ወይም ስታጤን ነው የቆየችው እንደማንኛውም ሀገር። ስለዚህ ሬዲ ነኝ ወይ አሁንም ቢሆን የአፍሪካ ኮንቲኔንታል ፍሪ ትሬድ ላይ ስንሳተፍ ኦልሬዲ ገብተናል፣ ኦፈር ማድረግ ጀምረናል። ነገር ግን ስቲል በተለያዩ አካላት ስጋቶቹ ይነሳሉ። ስጋቱ ደግሞ እውነት ነው ማለት ካላመረትን ካልተወዳደርን እኛ በጣም አምራች ሆነን ምርቶቻችንን ወደ ውጭ መላክ ካልቻል አሁን ያማረረን ያለው የበዛ ኢምፖርት ተመልሶ ከአፍሪካ ሀገራትም እንደዚሁ ነው የሚሆነው ማለት ነው። ኢምፖርት ማድረግ የምንፈልጋቸውን ኮሞዲቲ ልናስገባ እንችላለን። ነገር ግን የምናስገባው ነገር ከምናወጣ ኤክስፖርት ከምናደርገው የሚበልጥ ከሆነ ያው አዙሪት ነው፣ ተመልሶ ችግር ነው የሚሆነው። ስለዚህ መሰረታዊ ነገሩ በብዙ መንገድ ማምረት መቻል አለብን። አምርተን ኤክስፖርት ማድረግና የተሻለ ገበያ አፈላልገን እዛ ተሳታፊ መሆን አለብን ግዴታ። ስለዚህ የሚወሰነው በማምረት አቅማችን ኤክስፖርት በማድረግ አቅማችን ነው። ግን ለረጅም ጊዜ እየሰጋን ብንኖር የሚመጣ ለውጥ የለም። እዛ ውስጥ ገብቶ ኮምፒተንት መሆን ብዙ ማምረት ማምረት ብቻ ሳይሆን ደግሞ የቴክኖሎጂ አጠቃቀም ሁኔታችንን ማሻሻል፣ እንደዚህ አይነት ነገሮች በጣም ይጠበቁብናል። እሱ ብቻ ሳይሆን አሁን ማምረት ስንል ከቴክኖሎጂ ብቻ ወይ ደግሞ ምርቱን ከማውጣት ብቻ ላይሆን ይችላል። ብዙ ነገር መቀየር ያለብን ነገር አለ ብዬ አስባለሁ። የመስራት ባህላችን ራሱ ማለት ይሄ በልተን የማደር ብቻ ሳይሆን ከሌላ ሀገር ጋር ተወዳድረን እንዲህ አይነት ኮሚትመንቶች ውስጥ ስንገባ የማምረት ባህላችን፣ የመስሪያ ሰዓታችን፣ እንደዚህ አይነት የመለወጥ ሳይኮሎጂካል ሬዲነሱ ምናምን እንደዚህ ሁሉ ያስፈልገናል ብዬ ነው የማስበው። ምክንያቱም የሆነ አካል ብቻ አይደለም ምርት የሚያመርተው፣ ሁሉም ዜጋ ቁጭት ያስፈልጋል ብዬ ነው። በየተሰማራበት ዘርፍ ቁጭት ሊኖረው ይገባል። መስራት አለበት፣ ማምረት አለበት። አገልግሎት የሚሆን ኮሞዲቲ እሱ በተሰጠው ኃላፊነት መስራት አለበት እንጂ ፈርተን እስከየትም ድረስ እኮ አንደርስም ማለት በቃ እንወዳደርም ብንል ድህነታችንን ይዘን ነው እንጂ የምንቀጥለው። ዓለም ከሆነ እኛ ወደ ዓለም ነው የምንሄደው እንጂ ዓለም ወደኛ ሊመጣ አይችልም። እኛ ባለመግባታችን ዓለም የሚጎልበት ብዙ ነገር ላይኖር ይችላል። ስለዚህ እንደዚህ አይነት የንግድ ትብብሮች ውስጥ መግባት ዘግይተን ካልሆነ በስተቀር የሚያስተች ነገር አለው ብዬ አላስብም። ትክክል ነው፣ ግን ተወዳዳሪ እንድንሆን ማምረት አለብን። በጥራት ማምረት፣ ጥራት ያለው ምርት እና አገልግሎት የማምረት የመስጠት ግዴታ ይኖርብናል ማለት ነው። ለዚህ ደግሞ መሰረታዊ ነገሮች አሉ። ለምሳሌ ብዙ ሀገራት ችግር የኃይል አቅርቦት ነው። እኛ በዚህ ለሌሎች አርአያ መሆን የምንችል ሀገር ነን። በተፈጥሯዊ በሆኑ ሀብቶቻችን ሀገሪቱ ይሄ የተሰጣት ናት። አምራች የሆነ የሰው ኃይል ያላት ሀገር ናት። ስለዚህ ይህን የማቀናጀትና የመስራት የማምረት ኃላፊነት ብቻ ነው ያለብንና መሰረታዊ ነገሮቹ ያሉ ነገሮች ናቸው። ምናልባት የርዕዮተ ዓለምን ጥያቄ እያነሳው ስለሆነ እነዚህ የኢኮኖሚም ሊሆኑ ይችላሉ፣ የተለያዩ ማዕቀፍ ውስጥ ያሉ ትብብሮች ርዕዮተ ዓለማዊ ቅኝት ወይ ደግሞ ድሮ እንደነበረው ለምሳሌ ወደ ራሽያ ከሄድን ሶሻሊስት ነን፣ ወደ አሜሪካ ከሄድን ካፒታሊስት ነን። የኢኮኖሚ ብቻ ሳይሆን አብሮ ርዕዮተ ዓለማዊ ጉዳዮችም ይኖራሉ። ዓለም ለሁለት የተከፈለበት ነው። እሱን መሰረት አድርጎ አሁን ያሉ የዓለም አቀፍ ትብብሮች እንደሱ አይነት መልክ አላቸው ማለት እንችላለን። የኢትዮጵያን ታሪክ ለምሳሌ ብንወስድ
ከንጉሱ ጀምሮ ያለውን ከዛም ሶሻሊስት ደርግ ከዛም በኋላ ደግሞ የኢህአዴግን አሁን ደግሞ የብልጽግና እንደዚህ ብንወስድ የተመጣበትን ነገር ስናይ ያው የርዕዮተ ዓለም ጉዳዮች ግልጽ የሆኑ ልዩነቶች እንደነበሩ ዲፕሎማሲውንም ካየን ደግሞ በአንደኛው ዘመን ከየት ጋር ግንኙነት እንደነበር ንጉሱ ከአሜሪካኖቹ ጋር ወይ ደግሞ በደርግ ጊዜ ደግሞ ከራሻ እንደዚህ ጋር በኢህአዴግ ጊዜ ደግሞ ከሁለቱም ለማድረግ ቢሞከርም ሞር ግን ወደ ዌስቱ እንደዚህ የመሆን ወደ አሁን ዘመን ደግሞ ስንመጣ ፓርትነርሺፑን የማስፋት ዳይቨርሲፋይ የማድረግ ምንም ከድሮ ጀምሮ የኢትዮጵያ ከብዙ ሀገራት ጋር ግንኙነት ያላት በታሪክ ቢሆንም ግን በአሁኑ ጊዜ ይሄ አንድ ወገን ላይ ብቻ የሚደረግ ከኢስት ከዌስት ወይ እንደዚህ ወይ ደግሞ ከርዕዮተ ዓለም ከእንደዚህ ጋር የተገናኘ ሳይሆን ፓርትነርሺፕን ዳይቨርሲፋይ የማድረግና ማዕከል የሚያደርገው ብሔራዊ ጥቅም ነው የሚል አይነት ዲፕሎማሲ ነው። ወገንተኛ ያልሆነ ዲፕሎማሲ ነው አሁን ኢትዮጵያ እየተከተለች ያለችው። ከዛ ውጭ ግን ከመልቲላተራል ወይም ደግሞ ከነዚህ ባለብዙ ወገን ዲፕሎማሲ ለምሳሌ ከንግድ ትብብር ከንግድ ድርጅቶች ጋር ለምሳሌ WTOን ብንወስድ እነዚህ ከርዕዮተ ዓለም ጋር የሚገናኝ አይደለም። ይሄ የምታውቀው የካፒታሊስቶች ሀገራትም ይሁኑ ሶሻሊስቶቹ ሁሉም የዛ አባል እኮ ናቸው። ስለዚህ እኔ ገዢ ሀሳብ የሚመስለኝ ለምንድን ነው አልተሳተፍንም የሚለው ከራስ አቅምና ከራስ ዝግጁነት ጋር የሚገናኝ ነው ብዬ ነው የኢትዮጵያንም ወስደው እንጂ ከርዕዮተ ዓለም ጋር ቢሆን ኖሮ የትኛውንም አይነት ርዕዮተ ዓለም የሚከተሉ ሀገራት የዛ ትብብር አባል ናቸው እና ኢትዮጵያ ያን ርዕዮተ ዓለም ስለምትከተል ይሄን ስለማትከተል ነው እስካሁን ያልገባችው የሚለው ብዙ የሚያሳምን ነገር ላይሆን ይችላል። ኢትዮጵያ ከቅርብ ጊዜ ወዲህ የተለያዩ የባለብዙ ወገን የዲፕሎማሲ አማራጮችን እየተጠቀመች ትገኛለች። በቅርቡ የቡድን 20 አባል ሀገራት ስብሰባ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ንግግር አድርገው ነበር። እንዲሁም ደግሞ የኮፕ 30 ላይ እንደዚሁ ኢትዮጵያ ልምዷንም ያጋራችበት ነበረ። እንዲሁም ደግሞ ሌሎችም የብሪክስ አባል ሀገራትም ላይ እንደዚሁ እርሶም የተገኙበት አንድ የብሪክስ አባል ሀገራት ስብሰባ ነበር። እነዚህ የባለብዙ ወገን ዲፕሎማሲ ግንኙነቶች ላይ የኢትዮጵያ መገኘት የኢትዮጵያ ምናልባት አንዳንዶቹ ላይ በአባልነትም ላይሆን ይችላል የተገኘንባቸው፣ ግን የኢትዮጵያ መገኘት ድምጽ ማሰማት መቻል የምትፈልገውን ነገር ማስተላለፍ መቻል ምን ትርጉም ሊኖረው ይችላል ለኢትዮጵያ? እነዚህ ቦታዎች ላይ ከመገኘትም ባሻገር አብዛኞቹ ላይ ኢትዮጵያ ልምዷን የምታጋራበት ሀሳቧን የምትገልጽበት ጥያቄዎቿን የምታቀርብበት እየሆኑ ነውና የኢትዮጵያን ብቻ ሳይሆን የአፍሪካንም ጭምር ምንድነው ኢምፕሊኬሽኑ? ምን ትርጉም ይሰጠናል? እኛ በእንደዚህ አይነት ትልልቅ በሆኑ እንደ ኮፕ G20 ብሪክስ ወይም ደግሞ በሌሎቹ በዩኤን ትብብሮች ሁነቶች ላይ ተገኝቶ የሀገርን ኢንተረስት የሀገርን አቅም ማሳወቅ ማለት በብዙ አግባብ ያንን ለመስራት የምታጠፋውን ኢነርጂ ወይም ደግሞ ወጪ ቀንሰህ በአጭር ጊዜ ውስጥ ወይም ደግሞ በሆኑ ደቂቃዎች ውስጥ ማሳካት ማለት ነው። ቀላል አይደለም። እዛ የሚሰባሰበው የሀገር መሪ ነው፣ የሀገራት መሪዎች፣ የዓለም አቀፍ ተቋማት ድርጅት መሪዎች፣ ተጽዕኖ ፈጣሪና ውሳኔ በተለያየ አግባብ ውሳኔ የሚያሳልፉ አካላቶች ናቸው እዛ የሚሰባሰቡትና በእነዚህ መድረኮች ላይ እድሉን አግኝቶ የሀገርን ፍላጎት ማስተላለፍ መቻል፣ የሀገርን አቅም ማስተላለፍ እና መግለጥ መቻል ትልቅ ተጽዕኖ የሚፈጥር እድል ወይም ደግሞ አጋጣሚ ነው ብዬ ነው የምወስደው። በኮፕ 30 ላይ ኢትዮጵያ እንደ ሁልጊዜው መሳተፍ ብቻ ሳይሆን የተለየ ሁኔታ የነበረው ኮፕ 32ን እንድታዘጋጅ እድል አግኝታለች። ይሄን እድል ያገኘችው
ዝም ብሎ አይደለም እድል ማለት ዝም ብሎ በእድል የተሰጠ ነገር ሆኖ አይደለም። የመጀመሪያው ነገር ኢትዮጵያ የሚጨበጡ የሚዳሰሱ በአየር ንብረት ለውጥ ዙሪያ የሰራቻቸው ኢኒሼቲቮች ስላሉ ነው። በዋናነት የምንወስደው የዚህ ግሪን ሌጋሲን ኢኒሼቲቭ ነው። ይሄ ኢኒሼቲቭ እንግዲህ አመታትን አስቆጥሯል። ይሄ ለኢትዮጵያ ብቻ ሳይሆን አፍሪካ በክላይሜት ቼንጅ ላይ ለምታደርገው አበርክቶ እንደ ትልቅ በግንባር ቀደምነት የሚቀርብ አይነት ኢኒሼቲቭ ነው። ይሄ ኢትዮጵያ በቅርቡ የአፍሪካ ክላይሜት ሰሚትን ባዘጋጀችበትም ወቅት ተቀባይነት አግኝቶ አፍሪካውያን የተስማሙበትና የገዙት አይነት ኢኒሼቲቭ ነው። የዚህ አይነት ስራዎች ልክ ኮፕ 30 ላይ አዘጋጅ ሀገሮች ወይም እጩ ሀገሮች በሚወዳደሩበት ወይ ደግሞ ሀሳብ በሚቀርብበት ጊዜ የኢትዮጵያ አዘጋጅነት ተቀባይነት እንዲያገኝ አፍሪካውያን ተስማምተው ድምጽ የሰጡበት ሁነት እንደነበር አይተናል። ስለዚህ ኢትዮጵያ በዋናነት በተጨባጭ የሰራችው ስራ ለዚህ እድል ተመራጭ እንድትሆን እድል ሰጥቷታል። ይሄ ማድረጓ አንደኛ አፍሪካውያን እንደራሳቸው ኢኒሼቲቭ ወስደውት ለሷ ሪኮግኒሽን ለኢትዮጵያ ሪኮግኒሽን ሰጥተው ሆስት ኢትዮጵያ እንደ አንድ አባል ሀገር ብቻ ሳይሆን አፍሪካ እንደወከለች ተደርጎ ነው ኢቭን እንትኑ ስሜቱ የነበረው። ሌሎች ሀገራቶችም እንደዚሁ ነው ኢትዮጵያ እንድታዘጋጅ እድል ሰጡ። ስለዚህ የሚታይ የሚዳሰስ ነገር ስለሰራች ነው ኢትዮጵያ። ሌላ ኢትዮጵያ በተለያዩ መድረኮች ከራሷ ብሔራዊ ጥቅም ጎን ለጎን ለአፍሪካ ሀገራት እና ለአፍሪካውያን በኩል የአፍሪካን ድምጽ ታሰማለች በየትኛውም መድረክ ላይ። ስለዚህ ይሄ ክላይሜትም እንዳንድ ግሎባል ኢሹ የአፍሪካን ድምጽ ኢትዮጵያ ታስተጋባለች የሚል እምነትም ስላለ ነው እንደዛ ብሎ መውሰድ ይቻላል። ሌላው ቀጣይ በሆነው የግሪን ኢነርጂ ወይም ደግሞ ታዳሽ ኃይል በዚህ ኢትዮጵያ ተስፋ ያላት ሀገር ነች። የመጀመሪያው አሁንም እንዳልኩት የታላቁን የህዳሴ ግድብ ካየን በዚህ ልክ ኃይል የምታመነጭ ሀገር ነች። በሌሎችም አማራጭ የኃይል ማመንጫዎች ንፋስም ይሁን በሌሎች ብዙ እየተሰሩ ያሉት ሜጋ ፕሮጀክቶች አሉና ስለ ክላይሜት ሲነሳ ኢትዮጵያ ግሪን ታዳሽ ኃይል በማምረት በኩል ከፊት የምትታይ አይነት ሀገር እየሆነች መጥታለች። ስለዚህ እነዚህ ተስፋ ያላቸው ፕሮጀክቶችና ስራዎች ኢትዮጵያ ኮፕን ብታዘጋጅ ትክክለኛ ሀገር እንደሆነች ያሳመኑ ጉዳዮች ናቸው። የባለብዙ ወገን ዲፕሎማሲ ላይ ባርጌኒንግ ፓወር የመደራደር አቅም በጣም ከፍተኛ የሆነ እድል እንደሆነ ይነሳል። ምክንያቱም የመደራደር አቅም ያላቸው ሀገራት ወይም ደግሞ ትልቁን ቦታ የሚይዙ ሀገራት አቅም ያላቸው ሀገራት እንደውም አንዳንዴ ስጋቱ ምንድነው አቅም ያላቸው ሀገራት የመደራደር አቅማቸው ከፍ ያለ ስለሆነ ምናልባት ትንንሾቹን የመዋጥ ባይሆንም ምናልባት እኩል የተባለውን አይነት የእኩልነት ወይም እኩል ፍላጎትን ማስተናገድ ላይ ችግር ሊኖር ይችላል የሚሉ ነገሮች በዲፕሎማሲው በኩል ሲነሱ እናያለን። እና አንደኛ እነዚህ ነገሮች እውነት ይኖራሉ ወይ የሚለው አንዱ ጥያቄ ነው። ሁለተኛ ነገር ደግሞ ኢትዮጵያ የመደራደር አቅሟ ምን ይመስላል? አሁን በተለያዩ ባለብዙ ወገን ዲፕሎማሲ ውስጥ የኢትዮጵያ የመደራደሪያ ወይም የመደራደርን አቅም የሚጨምሩላት ነገሮች ምን ሀብት አለ? የመጀመሪያው በዚህ በባለብዙ ወገን ድርድር ውስጥ የሀገራት የባርጌኒንግ ፓወር በሚሰጡ ውሳኔዎች ላይ ተጽዕኖ ይፈጥራል የሚለው በጣም ግልጽ ነው። ምክንያቱም ድምጽ የሚሰጠው ለምሳሌ ዩኤንን ብንወስድ እንደ ቬቶ ፓወር አምስቱ የዩኤን ሴኩሪቲ ካውንስልን ብንወስድ ለምሳሌ
እንደ ተጽዕኖ ከወሰድነው ቬቶ ፓወር ድምጻቸው ነው እንጂ እነዚህ የሀያላን ሀገራቱ ቬቶ ፓወሩ ወይም ደግሞ የማይሻር ድምጽ ስላላቸው ነው እንጂ በድምጽ ደረጃ ግን ሌሎቹን ሀገራቶች ብንወስድ በቮት ነው። ስለዚህ የተሻለ ሀሳብና የተሻለ ድርድር የሚያደርግ አካል ሀሳቡ እንዲገዛለት ወይም ደግሞ ድምጽ እንዲያገኝ የማድረግ እድሉ አለው። ይሄ ደግሞ በተናጠል ብቻ ሳይሆን ለምሳሌ የአፍሪካ ህብረት ስንል የአፍሪካ ድምጽ እኮ የምንለው በእንደዚህ አይነት መልቲላተራል ማዕቀፎች ውስጥ በዩኤን ውስጥ የሚወሰኑ ውሳኔ ሴኩሪቲ ካውንስል የሚሆን በሌሎቹ የዩኤን ትብብሮች ውስጥ የአፍሪካ ድምጽ በአንድ ላይ የ54 ሀገራት ድምጽ በአንድ ላይ ሲሰባሰብ ተሰሚነቱ ከፍተኛ ነው የሚሆነው ማለት ነው። ብሪክስም ስንል እንደዚሁ ነው። ምክንያቱም የተነሱበት ምክንያት የብሪክስን ምካየን ፍትሃዊ የሆነ ዓለም እንዲመጣ በተለይ ፍትሃዊ የሆነ የፋይናንስ ስርዓት የኢኮኖሚ ስርዓት እንዲመጣ የሚሰራበት ትብብር ነው አይደለ? ስለዚህ እንደዚህ አይነት የሚወሰኑ የዩኤን ስፔሻል ኤጀንሲዎች ላይ ወርልድ ባንክ ላይ የሚሆን አይኤምኤፍ የሚሆን ወይም ደግሞ ሴኩሪቲ ካውንስል ላይ ብቻ በእንደዚህ ጉዳዮች ላይ በሚደረጉ ድርድሮች ውስጥ ከፍተኛ የሆነ ተሰሚነት ድምጹ ተሰሚነት እንዲኖረው ያስችላል ማለት ነው። ያም የሆነው ሀገራት መጀመሪያ በፍላጎታቸው ውስጥ እነሱን የሚመስሉ ሀገራትን ሀሳቦች ማሰባሰብ ሲቻልና ድምጻቸው መሰማት ሲችል ነው እና ያ ጥሩ አይነት ነው መድረክ ነው። የባለብዙ ወገን መድረኩ እንደዚህ አይነት ተመሳሳይ የሆነ ፍላጎት ያላቸው አቅማቸውም እንኳን በኢኮኖሚ የሚሆን በሌሎች ነገሮች ዝቅ ያለ ቢሆንም ድምጻቸው ግን እኩል ነው የሚቆጠረው። ስለዚህ እንደዚህ አይነት መድረኮች እንዲህ አይነት ትብብሮች እንደዚህ አይነት ሀገራት ፍላጎቶቻቸው እንዲከበሩላቸው ጥሩ አጋጣሚ ወይም ደግሞ ጥሩ አይነት መድረክ ነው ብሎ መውሰድ ይቻላል። ችግሩ ያለው ቅድም እንዳነሳሁት ምን ያክል ጠንካራ ነው? ለምሳሌ ዩኤን ምን ያክል ጠንካራ ነው? ይሄ ጥያቄ ውስጥ የገባ የታመነበት ነገር ነው። ሪፎርሞች እንዲካሄዱ ያው የማቋረጥ ጥያቄ እየቀረበ ነው ያለው። የተለያዩ ቡድኖች ስብስቦች ዋና ዓላማቸው ቅድም እንዳልነው ፍትሃዊነት፣ ፍትሃዊ ተጠቃሚነት እንደዚህ የሚሉ ነገሮች ናቸውና እነዚህ ነገሮች ዓለም ላይ መምጣት የሚችሉ ነገሮች ናቸው ወይ? መታየት የሚችሉ ነገሮች ናቸው ወይ? ፍጹምስ ፍትሃዊ ነገር መምጣት ይችላል ወይ? በንግዱም ሊሆን ይችላል፣ በሌሎችም በሰላምና ጸጥታም ሊሆን ይችላል፣ በክላይሜት ቼንጅም ሊሆን ይችላል፣ በአየር ንብረት ለውጥ ፍትሃዊነት ፍጹም ለውጥ መምጣት ይችላል ወይ? ስብስቡ ብቻ ስላለ እኔ ለውጥም ቢሆን ያው አንጻራዊ ነው ብዬ ነው የምወስደው። አንጻራዊ ለውጦች ይመጣሉ ብዬ ነው እኔ ማምነው። ጂ20 ግን ካነሳው አይቀር ዘንድሮ የተካሄደው የጂ20 ሰሚት በደቡብ አፍሪካ ነው የተካሄደው። እንደሚታወቀው በዚህ ሰሚት ላይ ኢትዮጵያ ተሳትፋለች በጠቅላይ ሚኒስትር አብይ እና በእሳቸው ልኡካን ቡድን አባላትና እዛ ላይም ክላይሜት አንዱ ትልቁ ኢሹ ነበረ። ይሄ ደግሞ አፍሪካ ደግሞ ለመጀመሪያ ጊዜ ነው ይሄን ሰሚት ሆስት ያደረገች በደቡብ አፍሪካ በኩል። ኢቭን ደቡብ አፍሪካ ብቻ ናት የጂ20 አባል እንደ ሀገር። አሁን በቅርብ በ2023 የአፍሪካ ህብረት እስከገባበት ጊዜ ድረስ ማለት ነው። በኢምፕሊኬሽን እንግዲህ በኤዩ ከወሰድን ሁላችንም የጂ20 አባል የአፍሪካ ሀገራት በጂ20 በኩል ፍላጎቶቻችን በአፍሪካ ህብረት በኩል ይንጸባረቃሉ ተብሎ ነው የሚታሰበውና በዚህ መድረክ ላይ በነገራችን ላይ አስቀድሞ ከሰሚቱ በፊት የሚካሄዱ እንትኖች አሉ። ትናንሽ ዲያሎጎች፣ ኮንፈረንሶች እንደዚህ አሉና ለምሳሌ ውመን ቲዮኒ፣ ዩዝ ቲዮኒ፣ ቲንክ ቲዮኒ እንደዚህ የሚባሉ እና ቲንክ ቲዮኒ ላይ ነው የተሳትፌ ነበረ። ያ ማለት የአባል ሀገራት ተጽዕኖ ፈጣሪ ቲንክ ታንኮች አስቀድመው ለመሪዎች ለሰሚቱ ለዋናው ሰሚት የሚቀርበው ሪኮሜንዴሽን ዶኪመንት ላይ
ግብአት እንዲሰጡ ነው። ምን ይነሳል? የሚነሱ ነገሮች ላይ በመረጃ ላይ የተደገፉ ሪኮሜንዴሽኑ በመረጃ የተደገፈ እንዲሆን ይመክራሉ። ስለዚህ ኢትዮጵያ እንግዲህ መሪዎች እንትን ላይ ከመጋበዟን በፊት አስቀድሞ የታሰበበት ነበረ ለማለት ይቻላል። እነዚህ ቲንክ ታንኮች ከሁሉም ሀገሮች አይደለም የሚጠሩት። ሆስት የሚያደርገው ሀገር ከሚመርጣቸው ሀገራት ውስጥ ያሉ ቲንክ ታንኮች ናቸውና ውስን ቲንክ ታንኮች ናቸው እና በዚህ የቲ20 ውስጥ የዚህ የውጭ ጉዳይ ኢንስቲትዩት የኛ ተቋምና የፖሊሲ ስተዲ ኢንስቲትዩት ፒኤስአይ ሁለቱ ተቋማት ነበር ከኢትዮጵያ ሁለት ተቋማት ነበር የተጋበዝ ነው። እኔም ተሳትፌ ነበረ። ያ ማለት በጂ20 በሚቀርቡ የአፍሪካ ጉዳዮች ላይ መምከር የሚገባቸው ሀገራት ወይም ደግሞ ተጽዕኖ ሊፈጥሩ ይችላሉ ተብለው የሚታሰቡ ሀገራት ተቋማት ናቸው እዛ ኢንቫይት የተደረጉት። ምክንያቱም የሀገራችንንም እንደገና ደግሞ የአፍሪካን ኢንተረስትም ያንጸባርቃሉ ተብለው ነው እነዚህ ተቋማት ኢንቫይት ተደርገው የነበረውና በጂ20 ላይ የኢትዮጵያ እንደ ሀገር መጋበዝ አንድም ለመጀመሪያ ጊዜ በአፍሪካ በተካሄደው ጂ20 ላይ ስለሆነ ሆስት ያደረገችው ደግሞ ሳውዝ አፍሪካ ስለሆነች ለታሪካዊ ትስስሩም ይሁን ኢትዮጵያ በአፍሪካ ጉዳይ ላይ የምታሰማውን ድምጽ ወይም ደግሞ ውክልናዋ የሚታወቅ ነገር ስለሆነ ያ አንድ ትልቅ ሪኮግኒሽን የተሰጠው ነው። መቼ እንዴት ትጋበዝ የሚለው ግን እንዳልኩ ይሄን ሁሉ ያወራሁበት ምክንያት ቲንክ ታንኮቹ ተጋብዘን ነበረ አስቀድመን ሪኮሜንዴሽን ዶክመንቱ ላይ ለመምከር። ስለዚህ የአፍሪካን ኢንተረስት ኢትዮጵያ ታስጠብቃለች ወይ ደግሞ ድምጽ ታስተጋባለች ተብሎ የታመነበት ነገር ስለነበረ ነው። በዚሁ ጉዳይ ላይ ትልቁ ነው የተነሳው ክላይሜት ነው። ክላይሜት ደግሞ እኛ ኮፕ 32 እንድናዘጋጅ በተመረጥንበት በቅርብ ጊዜ ውስጥ ነው ይሄኛው ጂ20 የተካሄደው። ጥሩ አጋጣሚም ነበረ። ስለዚህ ኢትዮጵያ ለውጥ ያመጣችባቸው ባሉ ላይክ በሴክተር ዋይዝ ከሄድን በአግሪካልቸር፣ በዲጂታላይዜሽን፣ በማኑፋክቸሪንግ በእንደዚህ ጉዳዮች ላይ የተሻለ አይነት ለውጥ ያመጣች መሆኑን ፒኤሙ ያስተላለፉበት ነበረ። እንደገና ደግሞ በኢንቨስትመንት በንግድ ዙሪያ ደግሞ ያላትን ፍላጎት ሀገራት ከኢትዮጵያ ጋር መስራት እንዲችሉ ኢትዮጵያ ያላትን ፖቴንሻል እና ፍላጎት ያንጸባረቁበት ነበርና ይሄኛውም ትልቅ አይነት መድረክ ነበረ። ጥሩ አጋጣሚም ነበረ። እንደ ሀገር የተለያዩ መልቲላቴራል የዲፕሎማሲ አማራጮችን የባለብዙ ወገን ዲፕሎማሲ አማራጮችን እንጠቀማለን እያልን ነውና ምን ጥንቃቄዎች መደረግ አለባቸው? የባለብዙ ወገን እንትኖች ሲደረጉ ግንኙነቶች ሲደረጉ ምን ጥንቃቄዎች መደረግ አለባቸው? እንዴት ነው የራሳችንን ጥቅም አስከብረን የሌሎችን ሳንጎዳ የራሳችንን ጥቅም አስከብረን መውጣት ምንችለው? ሁሉም ሀገር በእንደዚህ አይነት ትብብሮች ውስጥ የራሱን ብሔራዊ ጥቅም ያስቀድማል። እንደዚህ አይነት ውሳኔዎች እንደ አይነት ትብብሮች ላይ ደግሞ መረጃን፣ ጥናት፣ ምርምርን ቤዝ አድርጎ ግብአት ያለው ነገር ጥሩ ግብአት ያለው አይነት ሀሳብ ይዞ መቅረብ ድርድሮች ላይ እንደዚህ አይነት የሚገዙ ሀሳቦችን ይዞ መቅረብ ጥሩ ሊሆን ይችላል። ከዛ ውጭ ግን ኢትዮጵያ ከድሮም እስከ ዛሬም ድረስ በአፍሪካ ማዕቀፍ ነው ከአፍሪካ ፍላጎት የሚጋጭ ነገር አታደርግም። ወደፊትም ስታደርግ አልቆየችም፣ ወደፊትም አታደርግም። ስለዚህ የዚህ አይነት የነበሩ ፍላጎቶቿንና አካሄዶቿን ማስቀጠል ይጠበቃል ማለት ነው። በኢጋድም ይሁን በአፍሪካ ህብረትም ይሁን በእንደዚህ አይነት ማዕቀፎች ፍላጎቶቿን ማስጠበቅ ይገባል ማለት ነው። ከነዚህ የሚቃረን አይነት ፍላጎቶች ወደ ጥሩ ውጤትም አይወስዱም፣ ሊደረግም አይገባቸውም። ስለዚህ ኢትዮጵያ የራሷን ብሔራዊ ጥቅም በራሷ በሆኑ ተቋማት እንደ አፍሪካ ህብረት ባሉ ተቋማት ማዕቀፍ ውስጥ ማስጠበቅ ጥቅሟን ተገቢ ነው የሚሆነው። ድርድሩም ተደማጭነት የሚኖረውና ሊገዛ የሚችለው በእንደዚህ አይነት ማዕቀፎች ስር ሆኖ በገባችባቸው ወይ ደግሞ በምትተባበራቸው የአፍሪካ ተቋማት ውስጥ ሆና ድርድር ማድረግ አዋጭ ነው የሚሆነው። ስለነበረን ቆይታ በጣም ነው የማመሰግነው። እኔም አመሰግናለሁ።
አድማጭ ተመልካቾቻችን የዛሬው አንድ ጉዳያችን እዚህ ላይ አብቅቷል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። እንዲሁም ደግሞ ዶክተር ሃይማኖት እሸቱንም ከልብ እናመሰግናለን። በውጭ ጉዳይ ኢንስቲትዩት ተመራማሪ ናቸው። ከእሳቸው ጋር ነበር ዛሬ ቆይታ ያደረግነው። መልካም ጊዜ ይሁንልን።